የሰየምሽው ስያሜው? ዱባይ እንግዲህ ወደ 17 ዓመት ኖር ያለው ደግሞ ቆንጆዬ ልጅ ስትወጣ ብትት ቅልብጭ ያለች ቆንጆዬ ልጅ ነበረች። ኮንሰፕት ስቶር እንዲኖረን ፈልጋለሁኝ። መጀመሪያ ቢሆንልኝ የምፈልገው ኢትዮጵያ ውስጥ ነው። you have to keep አንዱን እንግዲህ ካሁኑ ነው ማረግ ካሁኑ ነው ታረጋለህ። ሰላም እንዲናችሁ ሊያይላስ ነኝ። ኩል ፕሮግራማችን ተጀምሯል። የዛሬ ኩል ፕሮግራማችን የአፍሮማያ ባለቤት ከሆነችው በእምነት ጋር ቆንጆ ቆይታ ላደርግ እዚህ ወሎ ሰፈር በሚገኘው ቤስት ዌስተርን ፕሪሚየር ተገኝቻለሁ። ቆይታችን ምን እንደሚመስል አብረን ተከታተሉ። በእምንዬ እንኳን ደህና መጣሽ ወደ ኩል ፕሮግራም። በጣም ነው ማመሰግነው ሊያ። እስኪ ራስሽን ለተመልካቾቻችን አስተዋውቂልኝ። በእምኒ ማን ናት? ስሜ በእምነት መኩሪያ ማሩ ይባላል። ተወልጄ ያደግኩት በአፍሪካ አንድነት ጽሕፈት ቤት በሚባለው አካባቢ ነው። ከዛ በኋላ ደግሞ ከፕሪፓራቶሪ እስከ 12ኛ ክፍል ቅድስት ማርያም ትምህርት ቤት ወደ አዲሱ ገበያ መሄጃ እዛ ተምሬ በዩኒቲ ዩኒቨርሲቲ ደግሞ የቢዝነስ ማኔጅመንት ተመራቂ ነኝ። አንድ እህት አለችኝ፣ ታላቅ እህት ማህደር ትባላለች። እናቴ ወይዘሮ ገነት አበበ፣ አባቴ መኩሪያ ማሩ። ዛሬ እንግዲህ የተገናኘ ነው አዲስ ብራንድ ቆይቷል። ብራንድሽ ግን ደግሞ ትልቅ ብራንድ ይዘሽልን መጥተሻል። እስኪ ወደ ብራንድሽ ከመግባታችን በፊት እንዴት ወደዛ ስራ ገባሽ የሚለውን እናንሳ። ወደዛ ስራ የገባው ትንሽ ወደ ኋላ ልውሰድሽና ያው ከምርቃት በኋላ ወደ ስራ ለመግባት ያየን እያለ ኢቮክ ኮሚኒኬሽን የሚባል ለስራ ልምምድ 1-3 ወር አካባቢ ሰራሁና የኢትዮጵያን ኤርላይንስ የካቢን ክሩነት ስራ እድል መጣ። እሱን ጀመርኩኝ። ከዛ ትንሽ 1-3 አመት እንደሰራሁኝ ኤምሬትስ ደግሞ አይዲያ መጣ። ያው ለወጥ ያለ ቦታ ለማይሄድ ደግሞ ያላየነውን ካልቸር ትራዲሽን እሱን ለመማር ሁሉ ጊዜ ፍላጎትና ህልም ስለነበረኝ ያው በኢትዮጵያን ኤርላይንስ ነው ሁሉ የጀመረው። ወደዛ ቀጠልኩኝ። እንግዲህ እዛ ደግሞ 12 አመት ሰርቻለሁ። ከዛ በቀጣይነት ረጅም አመት ነው። አዎ እዛ እየሰራሁኝ ይሄ ሁሉ ጊዜ ያው ስካርፍ ታያለሽ፣ ዲዛይን ታያለሽ፣ ዲቲ ፍሪ ስናልፍ በተለያየ ቃና ያለን የዛን ጊዜ አስባለሁኝ። ምክንያቱም ኢትዮጵያ ኤርላይንስ እያለን ቆንጆ የክቡር አፈወርቅ ተክሌ ዲዛይን የሆኑ ሲልክ ስካርፎችን እንሸጥ ነበረ ኢንፍላይት ሰርቪስ ላይና ዲቲ ፍሪ። በሱ ምክንያት የስካርፍ ፍቅር አለኝ። ደግሞ ሁሉ ጊዜ ቦርሳ ውስጥ ለብርድም ትሆን ይዛል። አዎ ስካርፍ አንዳንድ ነገሮች ኢንሴንሻል ነገር አለ ለሴት። በሱ ምክንያት አደይ አበባ ዲዛይን አይቻላውቅም እንግዲህ እስከዛ ጊዜ። ይሄ እንግዲህ በፈረንጆች 2018 የሱ ጊዜ ዲዛይን ማድረግ ጀመርኩኝ። ዲዛይነር ደግሞ ፕሮፌሽናል ዲዛይነሮች ጓደኞች አሉኝ። እነሱ አግዘውኝ በግራፊክ ፕሪንተብል የሚሆን ዲዛይን አወጣን፣ በፓተርንም በስኬችም እና ከዛ ጀምሮ ከ2018 ሴፕቴምበር የኢትዮጵያን አዲስ አመት ላይ አወጣን። አደይ አበባ በጣም በሚያምር ከበዓል ጋር በተገናኘ ማለት ነው። ከዛ በኋላ እንግዲህ ወደ 300 ፕሪንት አደረግን። ወዲያው ነው የተሸጠው። እውነት ለመናገር ጥሩ ተቀባይነት ነበረው። የዛን ጊዜ ደግሞ ፍላይት አቴንዳንት መሆኑ እድሉ አለሽ በየቦታው ለመላክ ለማድረስ ለጓደኛ ለዘመድ። ግን ምንድነው ከዛ ትንሽዬ እንትን የሆነን ወደ ኋላ ቆተት ያደረገን ከአዲስ አመት ውጪ አደይ አበባ የሚለበስ አደይ አበባ የሚታይ አልመሰለውም ለሰውና እኛ ደግሞ እሱ ብቻ ሳይሆን ያው መቼም የ2 እና የ3 ሳምንት ጊዜ ናት አደይ አበባ የምናገኝበት አይደለ? ለአዲስ አመት እስከ መስቀል ከመስቀል በኋላ ያ በሱ ምክንያት እኔ ደግሞ አደይ አበባ ኦል ይር ራውንድ ሁሉ ጊዜ የምለው ነገር ነው። ይሄ የኛ ቼሪ ብሎሰም መሆን ያለበት ነገር ነው። ሰው ቲኬት ገዝቶ ቪዛ ሰርቶ ጃፓን ሄዶ እንደዛ አይነት ነገር የሚመለከትበት ሁኔታ ስላለ ለኔ ደግሞ ይሄ ለየት ያለ ትርጉም አለው። የልጅነት ጊዜያችን የሴቶች ጭፈራ አዲስ አመት የምንቀበልበት ብርሃኑ ራሱ ለየት ይላል። የአዲስ አመት ጊዜ አይደል እንዴ? ጭሱ ምኑ ሁሉ ነገር አለ። በሱ ምክንያት አደይ አበባ ለኔ ትልቅ ትርጉም አለውና እሱ ዲዛይን ጀመርን። ያው እስካሁን እንግዲህ ያለማመድን
ኳሊቲውን ደግሞ ወደ ስልክ 100% ስልክ አሳድገን የተለያዩ ዲዛይኖች ጨምረን ከዛ ወደ 2020 ሳመጣሽ ኮቪድ ጊዜ ያው ስራ ማቋረጥ የሚባል ነገር መጣ። ያ ፓሽን ስለነበረ ሌላ ትኩረት ደግሞ ይሄ ጊዜ መስጫ ጊዜ አገኘሁኝ ለፓሽኔ ማለት ነው። ሶ እሱን ብራንድ ወደ ኦንላይን ስቶር በማሳደግ የተለያዩ የአፍሪካን ፕሮዳክት በመጨመር እዚህ ደርሰናል። ይሄንን ግን ኤርላይን ሳትወጪ በፊት ነው ወይስ ወጥተሽ ሙሉ ለሙሉ ሰዓትሽን ሰጥተሽ ወደዚህኛው ቢዝነስ ሽፍት አደረግሽ ማለት ነው? ሶ የጀመርኩት 2018 ላይ ነው ስራ ላይ ያለሁኝ። ከሁለት ዓመት በኋላ ኮቪድ ሲገባ የዛን ጊዜ በጣም ረጅም ጊዜ ነበር ቤት የተቀመጥ ነው። የሱን እድል በመጠቀም ጊዜ ትሰጫለሽ ለራስሽ አይደለ? ከዚህ ጎን ለጎን ደግሞ ምን ማስኬድ እችላለሁኝ፣ ምን መስራት እችላለሁ፣ ምን መስራት እፈልግ ነበር የሚለውና ለኔ ህልሜ የነበረው ወደ ኢትዮጵያ ተመልሶ እህቴ የተለያየ ስራ ዘርፍ ላይ ተሰማርታ ስለነበር ማገዝ ነበረ። ግን እድሉ ሲፈጠር ደግሞ ዱባይ የመቅረት ያው ዱባይ እንግዲህ ወደ 17 ዓመት ኖር ያለውና እዛው በጣም it's like ደስ የሚለው ነገር ያው ቤት ኢትዮጵያ ለመምጣት ቅርብ ነው። ብዙ አበሻ ኮሚኒቲ አለ፣ ብዙ ሰው ይመጣል ለስራ ለትምህርት እና ያው ሀገርሽ እንዳለሽ ነው የሚሰማሽ፣ ርቀሽ አልሄድሽም። እሱ እድል ስላለ ከዛ ሳቆም ነው እንግዲህ በአጠቃላይ እዚህ ላይ ፎከስ አደረኩ። ጎን ለጎን ያው መቼም ሌላ ጊዜ እንጫወተዋለን ሪል ስቴት ስራውን እያካሄድኩኝ የአፍሮማያንም ቢዝነስ ማስፋት ጀመርኩኝ። በጣም ደስ ይላል። አፍሮማያ እንግዲህ አሁን እንደነገርሽኝ በጣም ብዙ ርቀት ሄደሻል አፍሮማያን ብራንድን ለማምጣት። ምን ላይ ነው በደንብ እየሰራሽ ያለሽ? አሁን ስካርፉን ነግረሽኛል። በይበልጥ ደግሞ አፍሮማያ ምን ሴክተሮች ላይ እየሰራ ነው? ሶ አፍሮማያ ስልክ ስካርፍ ቢሆንም መነሻችን መሰግናለሁ። የስልክ ስካርፍ ቢሆንም መነሻችን እንዲያድግና እንዲበዛ የፈለኩበት ምክንያት ያው ዱባይ በአጠቃላይ ዩኤኢ ስንኖር ብዙ የአፍሪካ ሪፕሬዘንቴሽን ብዙ ጊዜ የሚታየው ከዌስት አፍሪካ ነው የሚመጣው። የኛ ኮሚኒቲ ጠንከር ብሎ የኛን ባህል፣ ስርዓት፣ አለባበስ ምናሳይበት ፕላትፎርም ብዙ ጊዜ የለንም። ሜቢ እንግዲህ ወደፊት ደግሞ አብረን ተባብረን ምንሰራቸው ነገሮች ይሆናሉ ይሄና በሱ ምክንያት የሜድ ኢን አፍሪካ ሚል ፕሮዳክት ላይ ፎከስ ማድረግ ስለፈለኩኝ በስካርፍ ጀመርን። ከዛ በኋላ የአንገት ጌጦች በአማርኛ ዲዛይን እንሰራለን which are stainless steel በጣም ቆንጆ ዲዛይን አለን። ያያዩአቸው ነበር፣ በጣም ነው የወደድኳቸው። ያ ኮመን የሆኑ ቃላትን ይሄ እንዴት ነው ደስ የሚሉና ይሄ እንዴት ነው ሞቲቬት የሚያደርጉ ንጉስ፣ ንግስት፣ ሰላም፣ ፍቅር፣ ኢትዮጵያ የሚያካትት በተለያዩ ከለሮች አድርገን እሱን ጀመርን። ከዛ በቀጣይነት ደግሞ አደይ አበባ በቀለበትና በጆሮ ጌጥ ለልጆች ያው የልጆች በዓል አይደለ፣ ለወንዶቹ ደግሞ በአበባ ፒን አድርገን እሱን ቀጠልን። ከዛ እያደግን ስንመጣ ደግሞ ፋሽን ውስጥ ገባንና የአፍሪካን ፕሪንት ቀሚሶች፣ አንዳንድ ለወንዶች ደግሞ የሚሆኑ ሸርት፣ ቦርሳ፣ ፕሪንትድ ቦርሳዎች አሉን። በእጅ የሚሰሩ ጫማዎች፣ የኬንያን የማሳይ ቢትስ የምንላቸው ቲሸርቶች የመሳሰለ ማግ it's all about like showing off our design heritage artisan እሱ ላይ ነው ፎከስ አድርገን እየሰራን ያለ ነው። በጣም ደስ ይላል። ማለት አሁን ከነገርሽኝ አንፃር እንግዲህ ከላይ እስከታች ምንም የቀረሽ የለም። የሞከርን ነው። በጣም ደስ ይላል። ሻችንን እሺ፣ አመሰግናለሁ። እንግዲህ እያነሳን ነው ያንቺን ብራንዶች እያነሳን ነው። ከብራንድሽ ጋር ተያይዞ እንግዲህ አፍሮማያ ይነሳል። እንዴት ሰየምሽው ስያሜው? አፍሮማያ ማያ ማለት የእህቴ ልጅ ሁለተኛ ሴት ልጅ ናትና ስሙን እንግዲህ ያው ልጅ ሲወለድ ኖርማሊ አንድ ሰው ነው ስም ያወጣ አይደለ? እዚህኛው ላይ ቁጭ ብለን ያው እናት አባት እናቴ ያለች አያት ቁጭ ብለን እያወራን ትርጉም ያለው ስም መውጣት አለበት። ታላቋ ገብርኤል ነው ስሙ። ስለዚህ አሁን ደግሞ ለሴት ልጅ ደግሞ ምንድነው ምናምን ደግሞ ቆንጆዬ ልጅ ስትወጣ ብትት ቅልብጭ ያለች ቆንጆዬ ልጅ ነበረችና ምንድነው ይሄ ራስሽን የምታይበት ነገር ትርጉም ያለው ነገር ፈለግና ማያ ተባለች። ስሙ ለኔ ብዙ ትርጉም ስላለው
ማያ የሚለውን ስም ለቢዝነሱ ለብራንዱ ሰጠሁት። ከዛ በኋላ ግን ማያ ስቲ ኦኬ ማያ ምን ምክንያቱም ብዙ የታወቀ ብራንድ ይኖራል ትንሽ ማያ ደግሞ ብዙ ትርጉም አለው ዓለም ላይ አይደለ ለኛ ማያ መመልከቻ አይደለ ላይክ አጉልቶ የሚያሳይ አይነት ነገር ነው ለአማርኛ ትርጉማችን ሶ በሱ ምክንያት አፍሮ በጨምርበት የአፍሪካውን አፍሮአችንን ኢሜጅ የፀጉራችን ሁሉም ነገር ብቻ ያመላክታል በሚለው አፍሮ ማያ ተባለ። ዋው ደስ የሚል አወጣጥ ነው። በጣም አመሰግናለሁ። እሺ እንግዲህ አሁን አፍሮ ማያ ብዙ አይነት ስራዎችን እየሰራ ይገኛል። ከስራዎችሽ ማለት እንግዲህ ለብዙ ሰዎች ደግሞ ምደርሽበት መንገዶች ይኖራሉና ስራዎችን በምን መልኩ ነው ለሰዎች ገበያ ላይ የምታቀርቢው? ሶሻል ሚዲያ ላይ ሊሆን ይችላል። ገበያው ላይ እንዴት ነው ሴክተሩ ላይ እየገባሽ ያለሽ? መጀመሪያ ስንጀምር ጀምሮ በጣም ላመሰግን የምወደው እንቁ ዲዛይንን አምጮኛ ጋር ይቀመጥ ብላ በደንብ በቃ መጀመሪያ ላይ ማንንም አያውቀኝም ነበረ እዚህም ስትመጪ ኖርማሊ ፋሚሊ ጋር ነው ጊዜ የምታሳልፊው እንጂ ፋሽኑ ላይ መሳተፍ አልነበረም። እንደዚህም ደግሞ ብዙ ፕላትፎርም አልነበረም እና እንቁ ዲዛይን ጋር አስቀምጥ ነበረ። ጥሩ ፊድባክ ነበረ። ከዛም በጣም ቆንጆ ይሸጥ ነበር የወርዲ ዲዛይን። ከዛም ደግሞ እንጦጦ አርቲዛን እናስቀምጥ ነበረ። ከዛ ግን ያው እዚህ አገር ላይሰንሱ ሬጂስተርድ አለመሆኑ የማወራረጃ የሪሲት እሱ ነገር ለአካውንቲንግ አያያዝም ስላልተመቸ አቆምንና ያው እኛ ወደ ኦንላይን ስቶራችን ላይ ፎከስ አደረግን። ከዛ ያው ከዱባይ ሆነሽ ወደ ተለያየ ሀገር ሺፕ ለማድረግ ቀላል ነው። ግን አሁን ደግሞ እኔ ኢትዮጵያ እስከመሆኔ ድረስ እና ደግሞ ያው አለ ሁሉ ጊዜ ፕሮዳክቱ አቬለብል ነው። ሶሻል ሚዲያችን ላይ ኮንታክት ያደርጉናል። ዋትስአፕ ላይ መልእክት ሲልኩ ዴሊቨሪ እናደርጋለን። ያው ቤት ስለሚቀመጥ ቤተሰብ አፍሮ ማያ ስቶር በሚል ኢንስታግራም አለ፣ ቲክቶክ አለ፣ ፌስቡክ አለ። ያ ዌብሳይቱም afromaya.store.com ነው የሚለውና በሱ በማድረግ እናደርሳለን። ከዛ ባለፈ ግን አሁን ደግሞ እንደዚህም ያው እናንተም ጋር መጥቼ እድል አግኝቻለሁኝ። ጠያቂ ይኖራል ብዬ አስባለሁኝ። ይሄን ደግሞ ውብ የሆነ ስካርፍ ደግሞ ሁሉም ሰው ጋር እንዲዳረስ ስለምፈልግ አንዳንድ ነገሮች እያስተካከልን ነው። ሰሞኑንም ከስኪለስ አዲስ ጋር እየተወያየን ነው ከራሄልዬ ጋር እዛም ይኖራል ብዬ አስባለሁኝ በቅርብ ቀን። እንዲሁም ደግሞ የተለያዩ የዲዩቲ ፍሪ ስቶሮችም ይሁን የሆቴል ሎቢ ሱቆች ውስጥ ለማድረግ ፕላን አለን። በጣም ደስ ይላል። እዛስ ዱባይ ሀገር ላይ የተለያዩ ሀበሾች እንዳሉ ነግርሽኛል እና እንዴት ነው ብራንዶችሽን የሚያስተናግዱልሽ፣ የሚያዩልሽ፣ የሚገዙልሽ? ደስ የሚለው ነገር ብዙ ጊዜ ላይክ በተለያየ ኢቨንት እዛ እንገናኝ ኔትወርኪንግ ኢቨንት ላይ ሄዳለሁ። የሴቶች ፕሮግራም ሲኖር የሴቶች ግሩፕ ላይ እሳተፋለሁ። ፖፕ አፕ ማርኬት ብዙ ጊዜ አለ። ኤቭሪ ዊኬንድ የተለያየ በጣም ብዙ ፕሮግራም አለና እሱ ላይ ለመሳተፍ ሞክራለሁ። ጥሩ ፊድባክ ነው የማገኘው። ግን በአጠቃላይ ደግሞ ወደፊት ያው እንግዲህ እኛም የራሳችን ስቶር ሲኖረን ፊዚካል ስቶር ሲኖረን ደግሞ መተው ለማየትም ኮሚኒቲ የሚሰበሰብበትም መንገድ ከሌላም ሰው ጋር አብረን የምንሰራበት ነገር ለማመቻቸት ነው እንግዲህ ፍላጎታችን። በጣም ደስ ይላል። እንግዲህ ከካሜራ ጀርባ ብዙ ነገሮች እያወራን ነበርና የሄድሽባቸው ርቀቶች ነበሩ። ከማቴሪያል መረጥ አንጻር ብዙ አይነት ነገሮች ፕሮሰስ ነበረውና እስኪ ያጋጠሙት ቻሌንጆች ካሉ እና ደግሞ በምን መልኩ ተወጣሻቸው? እዚህ ሴክተር ላይ መግባት ለሚፈልጉ ተመልካቾችም ሊሆን ይችላል የሚሰጥ መልእክትም ካለ በዛ ውስጥ ንገሪኝ። ያው የነገሮች መመቻቸት ሁሉ ጊዜ ስራን ያቀላል። ግን ደግሞ ሁሉ ነገር አልተመቻቸም፣ ሁሉ ነገር ቦታው ላይ የለም ብዬ ማቆም አይነት ሰው አይደለሁኝም። ሌላም ሰው ማቆም ያለበት ብዬ አላስብም። ግን አሁን ለምሳሌ አፍሪካ አገር ሄዳለሁ፣ ሞስትሊ ዌስት አፍሪካ ሄዳለሁ። ቅድም እንዳጫወትኩሽ ፋብሪኮች ገበያ ላይ ያለ ፋብሪክ ከመጠቀም ይልቅ ባቲክ የሚሏቸውን አዴር የሚሏቸውን ፋብሪኮች ፕሪንት አስደርገን ነው የተለያዩ ቀሚሶች፣ ሸሚዞች፣ ቱፒስ ምናሰራውና የሱ ጊዜ እንደው ላይ ከመጣሁ አይቀር ቤተሰብ አይቼ ልለፍ እንኳን ብዬ ስገባ መቅረጥ አለብሽ ይባላለሁና እኔ ደግሞ እውነቱን ነው የምናገረው። ለዚህ ገበያ አይደለም፣ ገበያዬ ሌላ ሀገር ነው፣ መኖሪያዬ ሌላ ሀገር ነው ላለሁኝና ብዙ ጊዜ እሱ ቻሌንጅ ይሆናል። አንዳንዴ ደግሞ ያው እግዚአብሔር ይመስገን ይተባበሩኝና እዛው ኤርፖርት አስቀምጬ ቃዬን ገብቼ ወጣለሁኝ። በሱ ረገድ አሁን ወደዚህ ይሄን ቢዝነስ አምጥቼ ማስፋት ስፈልግ
መንገዱን የሚያሳየኝ ሰው ፈልጋለሁኝ ወይም ደግሞ አብሮ የሚሰራ ከዛም ባለፈ ደግሞ ያለንና ሩልና ሬጉሌሽን ግልጽ ቢሆን ላይሰንስ አለሽ ኦኬ ላይሰንሱን አምጪ ይሄ መግባት ይችላል ከዚህ ደግሞ ባለፈ ደግሞ አይፈቀድም ምክንያቱም ይሄ ነው ደንብና ስርዓቱ የሚለውን ነገር ጋይዳንስ ቢኖር ደስ ይለኛል ግን ቻሌንጅ ብዬ ማስበው ያው ኮስት ካቨር ማድረግ አለብሽ ሶ ኖርማሊ ፊኒሽ ፕሮዳክት ላይ ዋጋሽ ተብለሽ ስትጠየቂ ይሄ ነው ዋጋ እስቲ ተወደደ ይልሻል ግን ይሄ በልክ የተመረተ አንድ ዲዛይን 1000 ወይም ኮንቴነር ሙሉ ተመርቶ የሚቀርብ ስራ አይደለም ይሄ ሞቲቬት የምንደራረግበት ነገር አርቲዛን ብለን የምናስበው ወይ በእጅ ዲዛይን የሚደረጉ ሊሚትድ የሆነ አሁን ይሄ ኮስት ያደርገናል ምክንያቱም እኛ ኢንተርናሽናል ዌል ኖን ብራንድ አይደለንም እስከዛ እስከምንደርስ ድረስ ግን ባለችን አቅም ትንሽ ፕሪንት እያስደረግን ነው የምናስወጣውና አንድ ነገር ስትሰሪ ፕሮሰሱን ለሚያውቀው ሰው ደግሞ የበለጠ እሱ ዋጋ ያስወጣልና አቅርበን ይሄ ነው ዋጋችን ስንል በዛ እንኳን ብንታገዝ ብዬ አስባለሁኝ እኔ እስከማውቀው ድረስ እስካሁን ዋጋ የተመጣጣኝ ነው ብዬ አስባለሁኝና ለሁሉም ያማከለ ነው የሁሉንም ያማከለ ነው እያደግን ስንሄድ ዋጋ ግዴታ በጨመረ አይደለም ብራንድሽ ጥሩ ነው ተብሎ የሚወሰነው አይደለም እንዴ ኳሊቲው አለ ተቀባይነቱ አለ ምንድነው መናገር የምትፈልጊው ምንድነው ማሳወቅ የምትፈልጊው የሚነው ነገር ላይ ነው ማተኮር የምፈልገው more than collective revenue ያ ደስ ይላል በጣም እዚህም ሀገር ላይ እንግዲህ መተሽ ደግሞ በቅርቡ ማርከስ አዲስ ላይ ፕሮግራም አዘጋጅተሽ ነበር እስኪ ስለሱ ደግሞ ትንሽ ነገር አጫውቺኝ ሶ የማርከስ አዲስ ሐሳብ የመጣው አብሮ አደጌ ሳራ አማክራታለሁ ብዙ ጊዜ ስለማረጋቸው ነገሮች አብሮ አደግ ከኤሌመንተሪ ጀምሮ ያ ሶ እሷን አማክራታለሁና ያው ሀብ ኦፍ አፍሪካ ከማህሌት የጋብራ ነው የምሰራውና እስቲ እንማከርና እናሳውቅሻሉኝ ከዛ የላውንች ፕሮግራም ነው ማድረግ የፈለግነው ፋይናሊ እግዚአብሔር ደግሞ ፈቅዶ የኢትዮጵያን ኤርላይንስ ኢንፍላይት ዲዩቲ ፍሪ ሁለቱን ስካርፍ መርጦልን አቬሌብል አድርገናል የዲዩቲ ፍሪ ስቶር ላይ አንቺንም ላሳይሽ አንዱንም መርጠሽ ደግሞ እንድታገጭበት ይዤ መጥቻለሁ ወይ ታዲዬ ደስ ይላል ፓኬጂንጉ ራሱ በጣም ነው ደስ የሚለው ፓኬጂንጉ ያ we have to keep it simple ለፓኪንግም እንዲመች እነዚህን ሁለት ዲዛይኖች እንግዲህ እሱን ልክፈትና ላሳይሽ በሱ ምክንያት እንግዲህ የፕሮግራማችንን አዘጋጅተን የተለያዩ ያው ፋሽን ላይ ኢንፍሉዌንስ አላቸው ኢትዮጵያ ውስጥ ምንላቸውን ሰዎች ጋብዘን ላውንች አድርገናል ማቴሪያሉ ራሱ በጣም ነው ደስ የሚለው በጣም ቆንጆ ነው ዲቴይሉን ካየሽው እንግዲህ እቺ በእጅ የምትሰፋናት ሶካውያ መንካት የለበትም ውበቱ እሱ ነው የመጨረሻው ልክ ነጠላ በእጅ እንደሚሰፋው ማለት ነው ኦኬ ያ ይሄንና አንገታችን ላይ ጣል አድርገን ነው አንገታችን ላይ ጣል አድርገን ካሁኑ ነው ማረግ ካሁኑ ነው ታረጋ አይደል ወይ በጣም ነው ደስ የሚለው ብዙ ጊዜ ዲዛይናችን ላይ ቢጫ ኢንፍሉዌንስ አለውና አይ ቲንክ እንግዲህ ቢጫ ደግሞ የደስታ የአዲስ ነገር የሞቲቬሽን ምልክት ነው ተብሎ ይታሰባል አይደለ ያ በጣም ነው የሚያምረው you have to keep አንዱን እንግዲህ መምረጥ አለበት ተመልካቾች ፊት ይሄው ይሄን ስጀል በጣም ነው ይሄን ወደድኩት እናስተካክልና ፓክ አደርግልሻለሁ መልሼ thank you በሚ ያ ሶ ወደ ማርከስ አዲስ ፕሮግራም ላውንች ስንመለስ በጣም ቆንጆ ኢቨንት ነበረ ጥሩ ፊድባክ ነበር በዚህ አጋጣሚ የማርከስ አዲስ ስታፍ እና ማኔጅመንት ማመስገን ፈልጋለሁ እንዲሁም ደግሞ ኢትዮጵያን ኤርላይንስ በአጠቃላይ ይሄን እድል ለኢትዮጵያኖች በመስጠት እቃችን የታወቀ ፕላትፎርም ላይ መኖሩ ኢትዮጵያን ኤርላይንስ 79 ዓመት መስራት ማለት ዓለምን ማዳረስ ማለት ቀላል ነገር አይደለም እሱ ላይ እንግዲህ ስንት መንገደኛ እንደሚሳፈር ስንት ሰው እንደሚያየው ካልኩሌት ማድረግ አያቀተንም ለኔ ይሄ በጣም ትልቅ እድል ነው ብዬ የማስበው ጅማሬም ነው ብዬ ነው የማስበው ወደፊት አብሬያቸው እንደምሰራ ከሌላም ደግሞ ተለቅ ካለ ፕላትፎርም ጋር ፋሽን ሃውስ ሊሆን ይችላል ዲዛይነር ስቶር ሊሆን ይችላል አብሬ እንደምሰራ በየዲዩቲ ፍሪው እንደሚገኝልኝ ተስፋ አደርጋለሁ ብዬ አስባለሁ ትልቅ ምኞቴ ነው መመኘልሽ ምክንያቱም የሄድሽበት ርቀቶች በጣም ደስ ይላሉ ፕሮዳክቶቹም በጣም ነው ደስ የሚሉት የሚያምሩት ዩኒክ ናቸው ማንም ላይ አታገኙ
ዲዛይኖችም ጥንቅቅ ተደርገው የተሰሩ ናቸውና በጣም ደስ ይላል። ለኔም ስለሰጠሽኝ በጣም አመሰግናለሁ። እናንተም ጋብዛችሁ ዛሬ እዚህ ስላቀረባችሁኝ ያው ለኢንተርቪውም አዲስ ነኝ። አዎ የመጀመሪያሽ ነው ያ እና እናንተም ጋር ደርሼ ይሄ ነገር ደግሞ መታየት ስለቻለ ወደፊትም ደግሞ አብረን የምንሰራበት መንገድ እንዲፈጠር ስላደረግሽ በጣም ነው የማመሰግነው። በቀጣይስ በምን እንጠብቃት? በመጨረሻ በምን ጠብቁኛላችሁ? እንግዲህ የኔ ህልም ሰፋ አድርጎ የአፍሮማያን ፕሮዳክት ብቻ ሳይሆን አፍሪካ ውስጥ ያሉ ዲዛይነሮች ሊሆን ይችላል፣ አርቲዛን ሊሆን ይችላል፣ ኤኒ ካይንድ ኦፍ አፍሪካ ሪፕሬዘንት የሚያደርግ ባህላችንን፣ ደንባችንን፣ የምግባችንን አይነት ታሪካችንን የሚያሳይና የሚናገር ፕሮዳክት የምንይዝበት ኮንሰፕት ስቶር እንዲኖረን እፈልጋለሁኝ። መጀመሪያ ቢሆንልኝ የምፈልገው ኢትዮጵያ ውስጥ ነው እንደ እግዚአብሔር ፍቃድ። ከዛ ደግሞ ሚድል ኢስት ዱባይ ለኔ ከቤት ቀጥሎ ሁለተኛ ቤቴ ስለሆነ ከዛ ደግሞ በየዲቲ ፍሪ ስቶሩ መግባት ፈልጋለሁኝ። ዲቲ ፍሪ ስቶር እንግዲህ እሱ ነው የሀሳቡ መነሻ። የፍላይት አቴንዳንት የመሆኑ ያቺ ፓሽን ውስጥ መቀበሯ ከዛ ደግሞ አሁን ደግሞ ይሄንን ውጤት ላይ ደርሶ ወደፊት ለማየትና ለማድረስ እንግዲህ ይሄ ነው አላማዬ ብዬ አስባለሁ። በምንዬ በመጨረሻ ማስተላለፍ የምፈልጊው መልእክት ካለ እንዲሁም ለተመልካቾች ለኩል ፕሮግራሞች እቃዎችሽን የት ማግኘት እንደሚችሉ ያለሽን ሀሳብ በጥቂቱ ግለጽ። እንግዲህ በመጨረሻ ሶሻል ሚዲያችንን ብትከታተሉ አዳዲስ ፕሮዳክት ሲወጣ አፕዴት ሲኖረን እንድታዩ ኢንስታግራም ላይ፣ በፌስቡክ፣ በቲክቶክ አፍሮማያ ስቶር። ከዛ በቀጣይ ደግሞ ዌብሳይታችንም ቪዚት በማድረግ አስተያየትም ደግሞ ይሄ እቃ ቢጨመር እዚህ ላይ አብረን ብንሰራ የሚለው ነገር በሱ ነው እንግዲህ መረዳዳት የምንችለው አይደለም። እሱ ቢኖር ደስ ይለኛል። በተረፈ ደግሞ ኢትዮጵያ ውስጥ ያሉ ሰዎች ሱቆችም ሆነ ሆቴል ውስጥ የሚገኙ ዲቲ ፍሪ ስቶሮች አብረን እንድንሰራ የሚፈጠር ምንድነው መንገዱን ቀለል የሚያደርግ ኮላቦሬሽን ቢኖር ደስ ይለኛል። እና ከዚህ ደግሞ በመቀጠል ደግሞ እናንተን አስከትዬ እናቴን ላመሰግን ፈልጋለሁኝ። በጣም ሁሉ ቀን ሰፖርት ታደርገኛለች፣ አይዲያ ታቀርባለች፣ ተሳታፊም ናት። እንግዲህ ይሄ ሁሉ ስራ ውስጥና የኔ ሰክሰስ ላይ ካስተዳደጌ ጀምሮ እንዲሁም ደግሞ እህቴን ላመሰግን ወዳለሁኝ። በምን እጅግ አድርጌ አመሰግናለሁ። አንቺንም አመሰግናለሁ። መልካም ቀን። አመሰግናለሁ። እንግዲህ ተመልካቾቻችን ከበምኒ ጋር የነበረን ቆይታ በቤስት ዌስተርን ፕሪሚየር ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ